ቤዚዬ ነቅታለች ማለት ነው። እንግዲህ ራሷን ከሳተችበት ዛሬ ተመስገን ነው። እንደውም ነገ ካልቻለች ማለቴ 2 ቀን ምናምን ሊፈጅ ይችላል ብላ ነበር ዶክተሯና ግን አሁን ነቅታለች። በጥሩ ሁኔታ ላይ ትገኛለች። ትንሽ ደከም ብሏታል። ብቻ አንዳንዴ የሆነ ገጠመኝ ነገሮች በጣም ከባድ ናቸው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? እንዴት አመሻችሁ? ዛሬ ደግሞ ሰው በተኛበት በሌሊት ነው እና ውድ ቤተሰብ ማለት ነው እንግዲህ ቤዚ እንዳያችኋት ፈጣሪ እንኳን ማተረፈሽ በሏት። የምር አንዳንዴ የሆነ ማለት እናንተ ባላሰባችሁት ያሰባችሁት ሌላ የሚገጥማችሁ ሌላ ይሆናልና የሚገጥማችሁም ነገር ደግሞ የከፋ ከዚህ የከፋም ሊሆን ይችላል። ከዚህ የከፋ ነገር ደርሶባት ቢሆን ኑሮ ጸጸቱስ እንዴት ነው? በጣም ከባድ ነው። እግዚአብሔርን ነው የምላችሁና እና ቤዚዬ የኔ ቆንጆ የኔ እናት ምስኪንዬ ያሳዘነችኝ እኮ እንደዚህ ኮስ ምትብላ ሳያትና እንኳን ፈጣሪ ያተረፈ እንደው ሁላችሁንም ከድንገተኛ አደጋ ፈጣሪ አምላክ ይሰውራችሁ። በጣም ከባድ ነው። እኔ ገፍትሯት ነው የሚመስለኝ ማለት እነሱም አላያትም ራሳቸው እዛ ሲፈጣረቁ ገፍትሯት ነው የወደቀችው በእርግጠኝነት። ምክንያቱም መካከል ላይ ሆና ነበረ የሆነ ተውተው ስትል የነበረውና ሳያስቡት ብዙ ነገር መሆን አለ ማለት ብቻ እኔ ስላየዋት ደስ ብሎኛል። እንደዚህ ስታወራ ማየት ነበረ የፈለኩትና ግን እነዚህን ሰዎች እንዴት ማየት እንደደበረኝ አጠይቁኝ። የምሬን ነው። እነዚህ በተለይ ሴቷ ጓደኛዋ ኧረ በፈጣሪ እግዚአብሔርን ጭራሽ ባላያት እሷ ስታወራ ባልሰማት ሁላ ደስ ይለኛልና ምክንያቱም በጣም የተለየች ፍጡር ናት። ከእህቷ እንኳን በቃ እኔ እበልጣለሁ የምትል የሆነ የምታለቀልቅ አይነት ሴት ናትና እና ደግሞ ቤዚ ተመትታ እንደዚህ ማለት አሁን የተመታችው እውነት ነው እንግዲህ ወንበሩን የመታት እንደዚህ የሆነ ድራማ ቢሆን አሁን በዚህን ያክል ድክም ትላለች እንደዚህ። ይሄ ድራማ አይደለም፣ የምሬን ነው። ድራማ በሚሰሩበትም እኮ ለቀልድ ሲገፈታተሩ ሊወድቁና ሊመቱ ይችላሉ። ማን ያውቃልና ነው። እኛ እኮ ካሜራ ላይ ያለችውን ነገር ብቻ ነው የምናውቀና። ስለዚህ ልጅቷ እንደዚህ ተመትታ ወድቃ ድራማ ነው የምትሉ ይሄ ትክክል አይደለም። እግዚአብሔር እውነታው እየገባችሁ ነው እንደዛ የምትሉና እና እቺ ጓደኛዋ ኧረ እኔ ቤዚዬ ከምን አይነት ሰው ጋር ነው የገጠምሽው? እኔ የምለው እቺ ልጅ እስከ ዛሬ ነበረች እንዴ? እኔ እኮ ቤዚ ጓደኛ የለኝም ነው ስትል የምሰማት ሁሌ። ከምሬ ነው። ከየት የመጣች ምላሳም ናት። ጭራሽ ማርክን ገፍትራ አስወጣችሁና በነገራችን ላይ እኔ ዛሬ እንደው በቃ ለማውራት ራሱ ስሜቱ የለኝም። የሆነ በጣም ነው የሚደብሩት። አንደኛ ነገር እህቷ እያለች ከዛ እህቷን ራሱ በጣም እያገለማመጠቻት ነው። እኔ ቤዚ ጓደኛሽን ትፈሪያታለሽ ይመስለኛል ሳስበው። እህቷን እንዴት ከፍ ዝቅ እንደምታረጋት በማይመለከታት ነገር እህቷ እያለች ከዛ እኔ ነኝ አዋቂ እኔ ነኝ ፈላጭ ቆራጭ ትላለች ማለት ነው። ሲቀጥል ደግሞ ለመጠየቅ ከሄዳችሁ ምንድን ነው ይሄን ያክል? እኔ አንዳንዴ ጠያቂዎቹ ራሱ ግርም ነው የሚሉኝ። ከታመመ ሰው ላይ ይሄን ያክል ግርግር መፍጠር ምንድን ነው? ያ ሰው እኮ ሲሻለው ለይቅርታውም ለምኑም በቃ ሲሻለው ይሻላል ማለት ያለበት ህመም በቂው ነው። እንደገና በዛን ያክል ማስጨነቅ ኧረ እኔ ደስ አይልም የምር። ማርኬ ራሱ በዛን ያክል አሁን መንበርከክ እንደዛ ነገር አይንጠበቅብም ይሄን ነገር ማድረግ። ምክንያቱም እሷ ከተሻላት በኋላ ማድረግ እኮ ይደርሳል። ከተሻላት በኋላ ተደዋውላችሁ ትገናኛላችሁ። ዞሮ መገናኘታችሁ አይቀርም እኮ በጭቅጭቅም ቢሆን ትገናኛላችሁ እናንተና በዛ ሰዓት መጠየቅ ሲገባ እንደዚህ እነሱ ራሱ እንደዚህ እስከሚያዋርዱ ገፈታትረው እስከሚያወጡ ድረስ እኔ ማርክ ጥፋቱ እንዳለ ሆኖ ማለት ነው። እቺ ሴት እንኳን አይደለም ስትነካው ስትናገረው እንዴት እንደምታናድደኝ ከምሬ ነው። ምክንያቱም እሷ የሚመለከታት ነገር ስላልሆነ እና ከዛ ላይ አሁን ያንተ ጥፋት ነው ያንቺ ጥፋት ነው ያንተ ጥፋት ነው ይባባላሉ። በነገራችን ላይ እኔ ትናንትና እነዚህ ስላናደዱኝ እንጂ ማርክን እንደዛ ሲናገሩት ማለት ነው ማርክም ራሱ እኮ ጥፋት አለበት። አሁን በዛ ሰዓት በቃ እኔ ለእናት ደውዬ እነግራታለሁ ችግር የለም እንዳንተ አይደለሁም፣ ነገር ግን ዛሬ ልደት ላሳልፍ ስትለው ሰምቷት ቢሄድ ኑሮ ይሄ ነገር አይፈጠርም ነበረ። ገብቷቸዋል። ግን እሱና ቤዚ ከዛው ቢጣሉ ምን ቢሉም እሱና ቤዚ እንጂ ሌሎች ትርፎች ሲናገሩ እኔ ያናድዱኛል። ከምሬ ነው። በተለይ እቺ ሴት ስታገለማምጠው በጣም ነው የምታበሳጨኝና ምክንያቱም አይመለከታትም። በቃ መቆጣትም ካለባት መናደድም ካለባት እህቷ አለች ፊት ለፊቷ። እሷ ማን ስለሆነች ነው እንጂ የማርክም ስህተት የለበትም እያልኩኝ አይደለም። በሰዓቱ ቢሄድ ኑሮ እንደዛ ባይታገል ኑሮ ይህ ሁሉ ባልተፈጠረ ነበርና ግን ሁሉም የሚሆኑት ነገሮች ለበጎ ነው። የተሻለ ይመጣል ብዬ አስባለሁ። ማለቴ እኔ እንጃ ይለያዩ የሚል እምነት ስለሌለኝ ማለት ነው። ያው ጭቅጭቅ ሊኖር ይችላል፣ መጣላት መጋጨት ሊኖር ይችላል ከዚህ በኋላ። ነገር ግን እኔ ይለያያሉ የሚል እምነት የለኝም። ፈጣሪ አይለያችሁ። ግን ደግሞ በዚህ ያክል አትታገሉ። በቃ እስኪ ይሻላት መጀመሪያ
ደህና ትሁን እስኪ እሷ እናት አባቴ ይመጣሉ ያለችው ደግሞ ማለት ነው የእህቷ እናት አባት እኮ ነው። እቺ ልጅ አክስቷ ናት አይደለ? ቤዚ እኮ ያለችው ከአክስቷ ቤት ነው። እቺ ልጅ ትልቅየዋ ያክስቷ ልጅ ነች እንጂ የቤዚ እናት አባት እኮ አይደሉም። ያክስቷ ልጅ ነች። ያክስቷ ልጅ እናት አባት ነው ይመጣሉ ብላ የተናገረችው ማለት ነው። እና ማናችሁም ከዛ ውስጥ የምር ሁላችሁም ንጹህ አይደላችሁም። ሁላችሁም ተሳስታችኋል። አቤል የሚባል ማን ነበር? ይሄ ናት የሚባለው ስህተት አለበት። ያቺ ለብላብ የሆነች ሴቷ እንደውም ሁሉ ነገሩ እንደዚህ እንዲባባስ ያደረገችው እሷ ናት አንደኛ ደረጃ። ነገር ግን ከዛ ውስጥ ማንም ንጹህ የለም። ከምሬ ነው ማለት ሁላቸውም አጥፍተዋል። በቃ ሁላችሁም ጥፋት ስላለባችሁ አሁን ላይ ቀስ ብላችሁ መጀመሪያ ልጅቷ ትዳን፣ ከዛ በኋላ ይቅርታ መጠየቅ ካለባችሁ ይቅርታ ጠይቁ። ግን በዚህ መልኩ ይሄን ያክል ባትታገሉ ጥሩ ነው። ማርክም ደግሞ ማለት ነው ከነዚህ ሰዎች ጋር ባትገጥም ይሻላል። ቤዚን ማግኘት ከፈለክ ለብቻ አግኛት። ከምር እነዚህ ሰዎች የባሰ ጦስ ነው የሚያስገቡ። እረ በተለይ ሴቷ እኔ ማርክ እንዴት እንደታገሳት ይችንማ ይዞ ማዞር ነበር። እግዚአብሔርን በጣም ለፍላፊ ናት። በአጠቃላይ ሰው ማክበር የሚባል ነገር የላትም። እና ለማንኛውም ቤዝዬ እኔ እንደዚህ ነቅፈሽ ስላየሁሽ ደስ ብሎኛል። ፈጣሪ አምላክ ከክፉ ይጠብቅሽ። ምንም ነገር የሚኖረው እኛ ስንኖር ነውና ምንም ስሩ፣ ምንም ድራማም ስሩ፣ ፕራንክም ስሩ፣ ነገር ግን ራሳችሁን በማይጎዳ መልኩ መሆን አለበት። እንዴ በጣም ከባድ ነው።